በአዲስ አበባ ብርጭቆ ኮንዶሚኒየም በሚባለው አካባቢ የደረሰው የመሬት መሰንጠቅ አደጋ ነዋሪዎችን ለከፍተኛ ስጋት ዳርጓል ተብሏል። በአካባቢው የሚገኙ የጋራ መኖሪያ ቤቶች እንዲሁም ደግሞ ትምህርት ቤትና የእምነት ተቋምም በመሬት መሰንጠቅ አደጋው ለጉዳት ተጋላጭ ናቸው ተብሏል። እንዲሁም በሳንፎርድ ትምህርት ቤት በዶላር የማይከፍሉ ተማሪዎችን አልቀበልም ማለቱ ጥያቄ አስነስቷል። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት በዙ ነኝ። እነዚህን ሁለት መረጃዎች አጋራችኋለሁ። ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው መንጋብዘው። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። የፕሮግራማችን አጋር ስፖንሰር ደግሞ ቱኤፍ ፕሮፐርቲ ነው። እስከ ዛሬ ጠንክረው ሰርተው ሀብት አፍርተዋል። አሁን ደግሞ ገንዘቡ ለእርሶ የሚሰራበት ጊዜ ነው የሚሉት ቱኤፍ ፕሮፐርቲ ነው። ቱኤፍ ፕሮፐርቲ እያደገ ባለው የዱባይ ሪል ስቴት ገበያ ላይ ኢንቨስት ያድርጉ፣ ከትርፎ እጅግ ብዙ ያገኛሉ፣ እንዲሁም ደግሞ የ10 ዓመት ቪዛ ባለቤት ይሆናሉ እያሉት ነው። ቢፈልጉ አከራይተው ቋሚ ገቢ ለማግኘት ቢያሻውት ደግሞ ለእርሶና ለቤተሰቡ የወደፊት ማረፊያ ካልሆነም ለልጅ ልጅ የሚተላለፍ ንብረት ለማፍራት የሚያስፈልጉት ፓስፖርቱ ብቻ ነው እያለ ነው። ከስቱዲዮ አፓርትመንቶች እስከ ቅንጡ የውሃ ዳር ቤቶች ድረስ ከ500,000 ድርሃም ጀምሮ በየወሩ ቀስ ብለው መክፈል የሚችሏቸውና ቤቶን ከተረከቡ በኋላ እስከ 5 ዓመት ድረስ ያለ ወለድ ከፍለው መጨረስ የሚችሏቸው በርካታ አማራጮች አሉ እያለ ነው ቱኤፍ ፕሮፐርቲ። ለተጨማሪ መረጃ ከታች ባለው ስልክ ይደውሉ። ቱኤፍ ፕሮፐርቲ የፕሮግራማችን አጋር ስለሆነ ከልብ እናመሰግናለን። ወደ መረጃችን ስናልፍ ከሰሞኑ በተለይ በማህበራዊ ሚዲያ ከወጣ በኋላ መነጋገሪያ የሆነውና ነዋሪዎችን ስጋት ላይ የጣለው በብርጭቆ ኮንዶሚኒየም ወይም ደግሞ ሚኪሊላንድ ኮንዶሚኒየም እየተባለ በሚጠራው አካባቢ የደረሰው የመሬት መሰንጠቅ አደጋ ነው። ይህ የመሬት መሰንጠቅ አደጋ ከ2 ወራት በፊት ምልክቶችን ያሳየ ሲሆን ተሽከርካሪ እንዳይሄድበት በመንገዱ የተከለከለ ሲሆን አሁን ላይ ግን በከፍተኛ ደረጃ ነዋሪዎች ስጋት ላይ የጣለ አደጋ ወደ መሆን ተቃርቧል። አሁን ላይ በተለይ በአካባቢው የሚገኙ በጋራ መኖሪያ ቤቶች ውስጥ የሚኖሩ ነዋሪዎች የዚህ አደጋ ሰለባ እንዳይሆኑ ከአካባቢው የማራቅ ስራ እንደተሰራም ተሰምቷል። በተለይ ደግሞ ከመሬት መሰንጠቅ አደጋው አቅራቢያ ላይ የሚገኘው የጋራ መኖሪያ ቤት ብሎክ 13 29 አባወራዎችን የያዘና በውስጡ እንግዲህ 150 ነዋሪዎች ይኖሩበታል ተብሎ የተገመተ የጋራ መኖሪያ ቤት ነው። በዚህ የጋራ መኖሪያ ቤት ላይ የሚኖሩ ነዋሪዎች ግን በዚህ በመሬት መሰንጠቅ አደጋው ከፍተኛ ስጋት ውስጥ ገብተው መክረማቸው ይታወቃል። ይህንንም የአደጋ ስጋት የሆነው የመሬት መሰንጠቅ አደጋ ጉዳት እንዳያስከትል ነዋሪዎች ከዛ አካባቢ እንዲርቁ ወይም ደግሞ ቤቱን ለቀው እንዲወጡ መደረጋቸው ተሰምቷል። በአካባቢው የሚገኝ ቤተ እምነትም በዚህ የመሬት መሰንጠቅ አደጋ ጉዳት እንደደረሰበትም ተሰምቷል። ትምህርት ቤትም የሚገኝ ሲሆን የትምህርት ቤቱ አጥርም በዚህ መሬት መሰንጠቅ አደጋ ጉዳት ደርሶበታል። የከፋ ጉዳት እንዳያስከትል ጥናት እየተደረገና እርምጃም እንደሚወሰድ ተሰምቷል። እንግዲህ እንዲህ አይነት የተፈጥሮ አደጋዎች መቼና በምን አይነት ሁኔታ እንደሚከሰቱ ስለማይታወቅ አፋጣኝ መፍትሄ ያስፈልጋል ሲሉ ነዋሪዎች በተለያየ መልኩ እየገለጹ ይገኛሉ። ይህ አዲስ አበባ ነው ብሎ ማን ሊገምት ይችላል? ይህ የመሬት መንሸራተት ያጋጠመው ሚኪሊላንድ ወይም ደግሞ ብርጭቆ ኮንዶሚኒየም ተብሎ የሚጠራው አካባቢ ሲሆን እንደምታዩት በኔ ቁመት ልክ ነው ይህ ነገር የተከሰተው። አጠገቡ ላይ እንደምታዩት እንግዲህ ኮንዶሚኒየምም አለው። በጣም የሚያሰጋ ከፊት ለፊቴ የምታዩትን የትምህርት ቤት አጥር እንግዲህ የመሬት መንሸራተት ነው እንደዚህ ያደረገው። የምታዩት የመሬት መንሸራተት በምን ሰዓትና በምን ቀን በምን ሌሊት የከፋ ጉዳት እንደሚያደርስ ስለማይታወቅ አካባቢው ላይ ያላችሁ ሰዎች ትኩረት እንድታደርጉ ስል ጠይቃል። እስከዛሬ ጠንክረው ሰርተው ሀብት አፍርተዋል። አሁን ደግሞ ገንዘቡ ለእርሶ የሚሰራበት ጊዜ ነው። እያደገ ያለው የዱባይ ሪል ስቴት ገበያ ላይ ኢንቨስት ሲያደርጉ አንደኛ ከፍተኛ ትርፍ ያገኛሉ፣ ሁለተኛ ከትርፉ ምንም አይነት ግብር አይከፍሉም፣ እንዲሁም የ10 ዓመት የጎልደን ቪዛ ባለቤት ይሆናሉ። ከስቱዲዮ አፓርትመንቶች እስከ ቅንጡ የውሃ ዳር ቤቶች ድረስ ከ500,000 ድርሃም ጀምሮ በየወሩ ቀስ ብለው መክፈል የሚችሏቸው እና ቤቶን ከተረከቡ በኋላ እስከ 5 ዓመት ድረስ ያለ ወለድ ከፍለው መጨረስ የሚችሏቸው በርካታ አማራጮች አሉ። ይፈልጉ አከራይተው ቋሚ ገቢ ለማግኘት ቢያሻው ለእርሶና ለቤተሰቡ የወደፊት ማረፊያ ካልሆነም
ለልጅ ልጅ የሚተላለፍ ንብረት ለማፍራት የሚያስፈልገው ፓስፖርቶ ብቻ ነው። ታዲያ ምን ይጠብቃሉ? ስክሪኑ ላይ በምታዩ ስልኮች ይደውሉና አሁኑኑ የዚህ አትራፊ ኢንቨስትመንት ተጠቃሚ ይሁኑ። 2F ፕሮፐርቲስ። የ2018 የትምህርት ዘመን በትላንትናው ዕለት መስከረም 5 2018 ዓመተ ምህረት በመላው ሀገሪቱ እንደጀመረ ይታወቃል። የተለያዩ የግል ትምህርት ቤቶች እንደየመጠኑ የትምህርት ቤት ክፍያ ማድረጋቸው የሚታወስ ሲሆን ሳንፎርድ የተሰኘው ዓለም አቀፍ ትምህርት ቤት ግን በተያዘው ትምህርት ዓመት ክፍያዎችን የሚቀበለው በዶላር ወይንም ደግሞ ክፍያው በሚፈጸምበት ዕለት ባለው የውጭ ምንዛሪ ተመን መሰረት ነው ማለቱ አነጋጋሪ ሆኗል። ይህንን ተግባራዊ የማያደርጉ ተማሪዎችን እንደማይቀበልና በእነሱ ምትክ ሌሎችን እንደሚቀበል ማሳወቁ ቅሬታ አስነስቷል ሲል ሪፖርተር ዘግቧል። ትምህርት ቤቱ ነሐሴ 29 ቀን 2017 ዓ.ም ለተማሪ ወላጆች በጻፈው ደብዳቤ ወላጆች ልጆቻቸውን በትምህርት ቤቱ እንዲቀጥሉ የሚፈልጉ ከሆነ ትምህርት ቤት ክፍያውን በዕለቱ ባለው የውጭ ምንዛሬ ተመን ወይንም በዶላር በመክፈል ማስመዝገብ እንደሚኖርባቸው ገልጿል። የትምህርትና ስልጠና ባለስልጣን ወላጆች ዶላር እንዲከፍሉ ወይም ደግሞ ልጆቻቸው እንደሚሰናበቱ ማስጠንቀቂያ እንደተሰጣቸው ወላጆች እንደገለጹለትና በዚህ ምክንያት ትምህርት ከመስተጓጉሉ በፊት የእርምት እርምጃ እንዲወሰድ መጠየቃቸውን ገልጾ ትምህርት ቤቱ ማብራሪያ እንዲሰጠው ነሐሴ 30 ቀን 2017 ዓ.ም በጻፈው ደብዳቤ ጠይቋል። ባለስልጣኑ በደብዳቤው እንዳስታወቀው ትምህርት ቤቱ የትምህርት ክፍያ በብር ወይንም በዶላር እንደሚቀበል እንዲሁም ወላጆች እንዲከፍሉ የጠየቀውን የክፍያ መጠን ካልፈጸሙ ልጆቻቸው እንደሚሰናበቱ እንደሚያደርግ የገለጸው ጉዳይን በሚመለከት በ10 ቀናት ውስጥ ለባለስልጣኑ ማብራሪያ እንዲያቀርብ አዟል። በተጨማሪም ባለስልጣኑ ጉዳዩን አይቶ ማብራሪያ እስኪሰጥ ድረስ ከክፍያ ጋር በተያያዘ መመሪያ ያልተከተለ ምንም አይነት ጭማሪ እንዳያደርግ እንዲሁም ደግሞ ተማሪዎቹ ትምህርታቸውን እንዲቀጥሉና እንዳይስተጓጎልባቸው አስጠንቅቋል። ትዕዛዙ ተግባራዊ የማይደረግ ከሆነ በትምህርት ሚኒስቴር የዓለም አቀፍ የማህበረሰብ ለትርፍ ያልተቋቋመና የበጎ አድራጎት ትምህርት ቤቶች ፍቃድ አሰጣጥና እድሳት መመሪያ መሰረት እርምጃ እንደሚወስድም አስታውቋል። በተጨማሪም ለሚመጣው ማንኛውም የህግ ተጠያቂነት የትምህርት ቤቱ የበላይ አመራሮችና የተቋሙ ኃላፊነት መሆኑን ባለስልጣኑ ገልጿል። የኢትዮጵያ ብሔራዊ ባንክ በኢትዮጵያ የሚገኙ ዓለም አቀፍና የውጭ ማህበረሰብ ትምህርት ቤቶች ክፍያን በሚመለከት ከትምህርት ሚኒስቴር ማብራሪያ መጠየቁን በመግለጽ ደብዳቤ ጽፏል። በዚህም በብሔራዊ ባንክ ፍቃድ የተደረገ ስምምነት እስካልሆነ ድረስ ኢትዮጵያ ውስጥ የሚደረጉ ማናቸውም የገንዘብ ስምምነቶች፣ ውሎች በብር እንደሚመዘገቡና እንደሚፈጸሙ በባንክ አዋጅ መሰረት መደንገጉን አስታውቋል። የውጭ ሀገር ዜጎች፣ የውጭ ድርጅቶች ኢትዮጵያዊ የሆኑና የሚያገኙት ገቢ ከውጭ ሀገር በውጭ ምንዛሪ ሆኖ አግባብነት ባለው ሕግ መሰረት በኢትዮጵያ በሚገኙ ባንኮች የውጭ ምንዛሪ ሂሳብ ያላቸው ወይንም በቀጥታ ክፍያውን በውጭ ምንዛሪ ከውጭ ሀገር በማስላክ የትምህርት ቤት የአገልግሎት ክፍያ በውጭ ምንዛሪ መክፈል እንደሚቻል አብራርቷል። በተጨማሪም የውጭ ምንዛሪ ገቢ ያላቸው ዓለም አቀፍና የውጭ ማህበረሰብ ትምህርት ቤቶች በውጭ ምንዛሪ ከውጭ የሚተላለፍባቸውን ገንዘብ በባንኩ መመሪያ ሪቴንሽን የውጭ ምንዛሪ ሂሳብ በመክፈት 50% በውጭ ምንዛሪ መያዝና በመመሪያው ለተጠቀሱ አገልግሎቶች መጠቀም እንደሚችል ገልጿል። ነገር ግን ከነዚህ አሰራሮች ውጭ የውጭ ምንዛሪ ገቢና ሂሳብ የሌላቸውን የኢትዮጵያውያን ዜጎች የትምህርት ቤት አገልግሎት ክፍያዎች መዋዋል፣ መመዝገብና መክፈል የሚችሉት በብር ብቻ መሆኑን ብሔራዊ ባንክ በማብራሪያው ላይ አስፍሯል። ጉዳዩን በሚመለከት ለፌዴራል የመጀመሪያ ደረጃ ፍርድ ቤት በእነ አቶ ኤፍሬም መኩሪያ ወይንም 99 ሰዎች ባቀረቡት ክስ መሰረት ፍርድ ቤቱ ነሐሴ 30 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ማለትም ሳንፎርድ ዓለም አቀፍ ትምህርት ቤት የከሳሾች አቤቱታ እንዲደርሰውና አስተያየት እንዲሰጥበት ለመስከረም 7 ቀን 2018 ዓ.ም ቀጠሮ ሰጥቷል። ትምህርት ቤቱ አቤቱታው ደርሶት አስተያየት እስኪሰጥበት ድረስ በትምህርት ቤቱ የተሰጡ ትዕዛዞች እንዳይፈጸሙ ፍርድ ቤት አዟል። ሪፖርተር በዚህ ዘገባው ላይ የትምህርት ቤቱን ኃላፊ ሚስተር ሪቻርድ ኮግሊ ማብራሪያ እንዲሰጡት በዋትሳፕ ቁጥራቸው በአጭር ጽሑፍ መልእክት የጠየኩ ቢሆንም ማብራሪያ ለመስጠት ፈቃደኛ ሳይሆኑልኝ ቀርቷል ሲል በዘገባው ላይ
አመልክቷል። አሁን ላይ በኢትዮጵያ የውጭ ምንዛሪ ለውጥ ከተደረገበት ጊዜ ጀምሮ በየዕለቱ በባንኮች የተለያዩ የውጭ ምንዛሪ ተመኖች እንዳሉ የሚታወቅ ሲሆን እንግዲህ በውጭ ምንዛሪ ለትምህርት ክፍያ የሚከፍሉ ወላጆች በእርግጠኝነት በዓመት ለልጆቻቸው የትምህርት ቤት የሚከፍሉት የክፍያ መጠን ምን ያህል ነው የሚሉትን በእነሱ መወሰን እንዳይችሉ እንደሚያደርግም ይታወቃል። በኢትዮጵያ ገንዘብ ሲከፍሉ በዕለቱ ባለው የምንዛሬ ተመን ነው ማለቱንም እንግዲህ በፍርድ ቤት በተያዘው ጉዳይ በሚሰጠው ውሳኔ ተግባራዊ ይሆናል ተብሎ ይጠበቃል። እስከዛሬ ጠንክረው ሰርተው ሀብት አፍርተዋል። አሁን ደግሞ ገንዘቡ ለእርሶ የሚሰራበት ጊዜ ነው። እያደገ ያለው የዱባይ ሪል ስቴት ገበያ ላይ ኢንቨስት ሲያደርጉ አንደኛ ከፍተኛ ትርፍ ያገኛሉ። ሁለተኛ ከትርፉ ምንም አይነት ግብር አይከፍሉም። እንዲሁም የ10 ዓመት የጎልደን ቪዛ ባለቤት ይሆናሉ። ከስቱዲዮ አፓርትመንቶች እስከ ቅንጡ የዋዳር ቤቶች ድረስ ከ500,000 ድርሃም ጀምሮ በየወሩ ቀስ ብለው መክፈል የሚችሏቸው እና ቤቶን ከተረከቡ በኋላ እስከ 5 ዓመት ድረስ ያለ ወለድ ከፍለው መጨረስ የሚችሏቸው በርካታ አማራጮች አሉ። ይፈልጉ አከራይተው ቋሚ ገቢ ለማግኘት ቢያሻው ለእርሶና ለቤተሰቡ የወደፊት ማረፊያ፣ ካልሆነም ለልጅ ልጅ የሚተላለፍ ንብረት ለማፍራት የሚያስፈልጉ ፓስፖርቶ ብቻ ነው። ታዲያ ምን ይጠብቃሉ? ስክሪኑ ላይ በምታዩ ስልኮች ይደውሉና አሁኑኑ የዚህ አትራፊ ኢንቨስትመንት ተጠቃሚ ይሁኑ። 2F Properties